ቪዲዮ ኮፒ ሊንክ ያረክ ለአሉላ ፍሬው ታደርስልኛለህ። አርቴታ ዋንጫ ይበላብራም እሱን ራሱን ገምግሞ መልስ ይሰጠናል ብዬ ገምታል። እኔ ማውራት የምፈልገው ሊቨርፑል ቶፕ ኦፍ ዘ ሊግ በነበረ ጊዜ ከዲፌንስ የበለጠ አታክ ነው የሚሻለው። ከፓርለ አርኒ ስሎት ጎል ቢገባበትም ጎል ያገባልና አታክ ካለ ዋንጫ ትበላለህ። ዲፌንስ ዊንዝ ዩ ታይትልስ የሰር አሌክስ ፈርጉሰን ቃል ነው። አይ እኔ አልስማማም አለ። እቺ ኳስ አዋቂ የሆነች አድክም ማስተርስ ያላት ጋዜጠኛ እቺ ማስተርስ እኮ ከሰር አሌክስ ፈርጉሰን አስበለጠችልን። አባቴ አያረለ ሲቲ ካሸነፈን በኋላ ምንድነው ያስተካከልነው? ጎል ማግባት ጨመረን አልጨመረን? ያስተካከልነው እንዳይገባብን አረጋግን። ኒውካስትል 1-0 ክሊን ሺት፣ ፉላም 3-0 ክሊን ሺት፣ ዌስትሃም 1-0 ክሊን ሺት። ማን ሲቲ የጣለው ምን ጨዋታ ላይ ነው? ኤቨርተን ላይ አይደለ? ኤቨርተን ላይ ቀድሞ አግብቶ ነበረ። መከላከል ቢችል ዋንጫ ይበላ ነበረ። ዲፌንስን የሚያክል ነገር የለም ዋንጫ ለመብላት። ይሄ ደግሞ የሰር አሌክስ ፈርጉሰን ቃል ነው። ኳስ ምታቂ ከሆነ አራድዬ ልጅ ሰር አሌክስ ፈርጉሰን ለምን እንደዛ እንዳሉ ይገባሽ ነበር። ግን አንቺ ኦዌን ሃርግሬቭስ ከማይክል ካሪክ የተሻለ ሌጀንድ ነው ምናምን ብለሽ የምታስቢ አድክም ስለሆንሽ ልክ ሳነሳው ካንቺ ይቅርታ ጠብቃለሁ፣ ካንቺ ይቅርታ ጠብቃለሁ። አባትዬ ገባሽ አይደል? እንደ ጋዜጠኛ ያወራሹ ወሬን ይኸው መልስ ሰጠውልሽ። ተረዳሽኝ አይደለ? አንድ ፕሮፌሽናል ሆነሽ ደግሞ የማልሽውን ነገር ከአርሰናል ደጋፊ ጋር ተስማማበታለሽ ማለት መተሽ ይቅርታ ጠይቅበታለሽ። ተረዳሽኝ አይደል? እንደ ጋዜጠኛም ግን መጀመሪያ ማወቅ ያለብሽ ነገር ዲፌንስ ነው ዋንጫ የሚያመጣልህ። አድክም ይሁን ሰውዬ ማን ብራንድ እንደሆነ እንለያለን። አባቢ አንዴ እስኪ እቺ ጉተና የምትናገረው ነገር ሰምተናት እንመለስ እስቲ። ቤተሰብ ይህን ቪዲዮ ኮፒ ሊንክ እያረክ ለአሉላ ፍሬው ታደርስልኛለህ። አርቴታ ዋንጫ ይበላብራም እሱን ራሱን ገምግሞ መልስ ይሰጠናል ብዬ ገምታል። እኔ ማውራት የምፈልገው ሊቨርፑል ቶፕ ኦፍ ዘ ሊግ በነበረ ጊዜ ከዲፌንስ የበለጠ አታክ ነው የሚሻለው። ከፓርለ አርኒ ስሎት ጎል ቢገባበትም ጎል ያገባልና አታክ ካለ ዋንጫ ትበላለህ። ዲፌንስ ዊንዝ ዩ ታይትልስ የሰር አሌክስ ፈርጉሰን ቃል ነው። አይ እኔ አልስማማም አለ። እቺ ኳስ አዋቂ የሆነች አድክም ማስተርስ ያላት ጋዜጠኛ እቺ ማስተርስ እኮ ከሰር አሌክስ ፈርጉሰን አስበለጠችልን። አባቴ አርሰናል ደጋፊዎች እንኳን ደስ ያላችሁ። ግን አርሰናል አርቴታ በጋርድ ኦፍ ኦነር ዋንጫውን ማሳካት የሚችል ቲም ነበር። ግን እድሜ ለአርቴታ ያው አልሆነም። ግን ለማንኛውም እንኳን ደስ ያላችሁ። ይሄ ጎስት ነው ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎውን ቀንስ፣ ግሪን ቲ ጠጣ። ከዛ ያው ፈረሱም ሜዳውም አለ። ማን ብራንድ እንደሆነ እንለያለን። አባቢ ስማ፣ አርሰናል ዋንጫ ሲበላ አዎ ፈራለሁ ከቤት። አዎ አትወጣም፣ ኮቪድ ነው የምንሆንብህ። ኮቪድ አትወጣም ከቤት በቃ ኮቪድ ፍስሚ ኮቪድ ኳራንቲን በለው ኳራንቲን ትገባታለህ። አትወጣም በቃ አስጨንቅሃለሁ፣ እናስጨንቃለን። አዎ 22 ዓመት አዎ በቃ አዎ በቃ አዎ። ወይ አርሰናል ልታሳብደኝ ነው በቃ አርሰናል። ማን ወንድ ነው አርሰናልን ሲረግጥ የነበረው? አንተ ከካ ማን ወንድ ኑሮ ነበር? ለቃል አጠቃቀም ተጠንቀቅ። ትተነ ነበር፣ የሊቨርፑል ደጋፊዎችን ትተናችሁ ነበር። አላርፍ ብለሃል። ስሙት ይሄን የሚናገረው ቋቋት ያምሽማግለ ደከመን ሰለቸን ሳትሉ እየተረገጣችሁ የደገፋችሁ አርሰናል ደጋፊዎች ኮንግራጁሌሽን። ምንም ሌላ ቋጣሪያንስ ቪዲዮ መስራት ብቻ ኮንግራጁሌሽን። ምክንያቱም ባህላችን ነው። አንተ እባክህ ሽማግሌ በ87 ዓመት ቲክቶክ ላይ መጥተሃል። ማንም ሲረገጥ አላየህም። አርፈ ተቀመጥ። የጎረቤቶች ዕጣ እንዳይደርስ አርፈ አዲስ አበባ ተቀመጥ። አርፈ ኢትዮጵያ ውስጥ ተቀመጥ። ካልሆነ ለአንተም በአስፋጣኝ ፓስፖርት አውጥተን እንልካለን። አርፈ ተቀመጥ። ነግሬሃለሁ። አስተካክል። የማስተካከያ ቪዲዮ እንድትሰራ ፈልጋለሁ። እንደውም ማንም ሲረገጥ አላየህም። እንዳረግጥ መጥቼ አንተ ሽልቻ ሽማግሌ። አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ። እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው። 2 ጨዋታ ብቻ። ከዛ በኋላ ከናንተ ጋር አያገጣጥመኝ። በጩኸት ብቻ እንፋታም። ይሄንን ሀገር ለቃችሁ ትወጣላችሁ። አርሰናል ላይ የቋጠራችሁ በጠቅላላ ይሄን ሀገር ለቃችሁ ልትወጡ ነው የምናረጋችሁ። ድምጼ ተዘግቷል። የአርሰናል ደጋፊ በሙሉ እንኳን ደስ አለ። ማርክ ጌይ ነፍስህን አይጢ ብለው በምን ልትክሰን እንደምትችል ጭራሹኑ ነው የማላውቀው ማለት ነው። ለማንኛውም ግን በርንሌይ፣ ክሪስታል ፓላስ እንዲሁም ፒኤስጂ እግር ኳስን እንደምትታደጓት ተስፋ አደርጋለሁ። እስኪ ይሄን ቪዲዮ አይተነው እንመለስና ቆንጆዬ ምላሽ እንስጠው ማለት ነው። እስከዛው ቪዲዮን ኮፒ ሊንክ እያደረጋችሁ ወደ ቪዲዮ። አመቱን እናንተ ባሰባችሁት ልክ እንዲያልቅላችሁ ጸሎታችሁን ቀጥሉ።
እኔ ባሰብኩት ልክ ሊያልቅ 2 ጨዋታ ብቻ ነው የቀረው። 2 ጨዋታ ብቻ። ከዛ በኋላ ከናንተ ጋር አያገጣጥመኝ። ሄኖክ ድንቁን ጨምሮ አብዛኛው አርሰናል ደጋፊዎች የዓመቱ መጨረሻ ላይ እነሱ ባሰቡት ካለቀ ምን ሊያደርጉን እንደሚችሉ ቆንጆ የቪዲዮ መጨረሻ ላይ አስቀምጥላችኋለሁ። ወደ እሱ ሐሳብ እንሂድ። በመጀመሪያ እሱ ብቻ አይደለም፣ አብዛኛው አርሰናል ደጋፊዎች እየዛታችሁና ጀግንነታችሁን ልታስረዱን እንደሆነ ካሁኑ ቀድማችሁ እየነገራችሁ ነው። ቆይ አንድ ነገር ልንገራችሁ። አርሰናል ያለፉት 22 ዓመታት ከየትኛው ወደ ኋላም ብንሄድ ዝቅ ያለው ቡድን ስለሆነ ነው። ያለፉት 22 ዓመታት ከየትኛው የቶፕ 5 ቡድን ነው የተሻለ የፕሪሚየር ሊግ ዋንጫ የሚያሳካው? ዘንድሮ ዋንጫ የሚበላ ከሆነ ከሊቨርፑል እኮ 2 በልቷል። ዓመታት ከቼልሲ ወይስ ከማንቸስተር ዩናይትድ 5 በልቷል እኮ ማንቸስተር ዩናይትድ። ከማንቸስተር ከየትኛው በልጦ ነው እየዛታችሁብን ያላችሁ? ያለፉት 22 ዓመታት እኮ አንድ ዋንጫ አልበላም። ገና አሁን እበላዋለሁ ብለህ ተስፋ ባደረግከው ዋንጫ ለብሮ የምትዘትብን። ሌሎች ዋንጫም ካነሳ የወረድከውና ምንም ያላሳካው ቡድን አንተ ነህ። ቻምፒዮንስ ሊግ ካነሳን ኤሮፓ ሊግ ቶተናምም ቶፕ 6 ቲም ቶተናምም ይበልጣል። ምንድነው የተለየ የሚያደርጋችሁ ዋንጫ የምትበሉ ከሆነ? ያልገባኝ ነገር ማለት ነው። በርንሌይና ክሪስታል ፓላስ እንደሚታደጉና አላውቅም፣ ግን የሚያደርጉትን አንድ ነገር ደግሞ ላሳያችሁ። ከበሉ ዋንጫ ማለት ነው። Saka and Declan Rice can walk into any starting 11 of any team, club or country in the last 30 years. And if you don't believe that, you need to get your head checked. Hello? I don't really know what to say. Have I lost you? No, what do you think? I don't really know what to say to that, mate. What do you think? What do you I'm think? disconnected. Sorry, listen, are you telling me that Declan Rice is getting the best Arsenal team ever in the last 30 years, he gets in that team? Is he better than Patrick Vieira? Without a doubt. በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። ስም ከተሳሳት ክላርመ ወያላ የምትባሉት እናንተ የአርሰናል ደጋፊዎች ናችሁ። ሲቀጥል ለምንድን ነው ተስፋ የምቆርጠው? አርሰናል መራ ብዬ እኔ እኮ የሲቲ ደጋፊ ነኝ። አርሰናል መራ ብዬማ ተስፋ ቆርጬ ቢሆን 2022 23 እና 2023 24ም ባልበላሁት ነበረ። እንደዛ በ8 በ9 ነጥብ ስመሩ አሁንም በመርታችሁ አሁን እየተሳቀቃችሁ እንዳላችሁ። ኤኒዌይ ወደ ፖይንቴ ስገባ በርንሊን ቀጣይ መቅጠማችሁን አትይ። ሲጀመር ከበርንሊን ጀምር። ካይል ዎከር የድሮ የክለቤ ሌጀንድ የሚጫወትበትን ቡድን እንዴት ብዬ ነው የማልደግፈው? እንዴትስ ብዬ ነው የማልቋጠረው? ወልቭስ ሜዳው ላይ ሄደ ማንም ሲረግጠው የነበረው ቡድን ማንም እዛ 18 19 ያለ ቡድን ሳይቀር የሚረግጠው ነው። ወልቭስ 2-0 መርተኸው ከ60 ምናምን በኋላ ነው አይ ቲንክ 2 አቻ ካረገ 0-0 የምትጀምረውን የበርንሊን ጨዋታ ለምን አባቴ ነው የማልቋጠረው? ካይል ዎከር ራይት ባክ፣ ሴንተር ባክ፣ ሌፍት ባክም ይጫወትላል፣ ከፈለገ ሚድፊልደር ይጫወትላል። እቋጥራለሁ። ሲቀጥል ፓላስን እኔን በሜዳዬ ያስጥላል ብለህ ታምናለህ አይደል? ታዲያ አታውቀውም አንተንስ በሜዳው ሊያስጥል እንደሚችል? ክርስቲያን ፓላስ ሳር የሚባል ደግሞ አንድ ጥቁር ልጅ አለ። ለሱ እቋጥራለሁ። ገና አላለቀም። የኔ ቡድን ተስፋ እንደማይቆርጥ ስለማቅ ማለት ነው። ተስፋ ቆርጫለሁ ብሎ መቼስ መጫወት አያውቁም።